የቤቱ ባለቤት ወይዘሮ ገነት በሌለችበት ሜላትና ሮማን ከቤቱ ጭልም ብለው አጣብቂኝ ውስጥ ከተዋታል። ማንን? እድልን። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ላይክ፣ ኮመንት ማድረግን አትርሱ። ታዲያ ከግራም ከቀኝም ውጋት የበዛባት እድል ቤቱን ለቃ ለመሄድ ወስና ነበረ። እናም እባካችሁን እነሱ ባገኛቸው ደስ ይለኝ ነበረ። ካልሆነም ግን ምንም እንዳልወሰድኩና እጅ ንጹህ እንደሆነ ነገሩልኝ። እናም ሳትመጡ በመውጣት ይቅርታ ብሉልኝ ብላ መልእክት አስቀምጣ ብትወጣም እነሱ ግን ጭራሽ የሆነ ነገር ጠፋ ተባብለው የሆነ ነገር እንደጠፋባቸውና ሰርቃ እንደሄደች አድርገው አክት ለማድረግ እየተወያዩ ባሉበት ከመንገድ ታዲያ ቢንያምና ገነት ሲመጡ እድል ስትሄድ ተገናኙ። የዚህን ጊዜ ወዴት እየሄድሽ ነው? ጥለሽን ሳትነግሪን በሌለንበት እንዴት ትሄጃለሽ? ብለው ወደ ቤት ይመልሷትና እበር እዚህ ጋር ጠብቂን፣ እነሱ ምን እንደሚሉ እንስማቸው ብሎ ቢንያም ወደ ውስጥ ይዘልቃሉ። ታዲያ የዚህን ጊዜ አስመሳዮቹ ሮማንና ሜላት ሰርቀን እኮ ሄደች፣ ለዛውም የአንገት ሀብሌን ማሚ በስጦታ የሰጠችኝን ብላ በውሸት አለቃቀሰች። የዚህን ጊዜ መታገስ ያልቻለችው ገነት ጠራቻትና እድልን ወደፊት ለፊት ቀረበች። እናም ምንም እንዳልተፈጠረ በይ ከዚህ ሂጅልን፣ አንቺ ግን እናንተ ግን ውሸታሞች ናችሁ ብለው ወደ ጓዳ ያስገቧቸዋል። ሁሉም ቁጭ ባሉና በቃ ነገ እንነጋገራለን ተባብለው ወደ የክላሳቸው ይገባሉ። ሲነጋም ነገሩ እንዳልጠበቁት ይሆናል። ቢንያም እድልን ማሚኮ እስከ ዛሬ ድረስ ልጇ ስትናፍቃት ነበር እንጂ ሌላ በምንም ታምር አታለቅስም ነበር። አሁን ግን በአንቺ ጉዳይ ሆድ ብሷታል ይላታል። ታዲያ የዚህን ጊዜ ጥላቸው እንደማትሄድ ቃል እንድትገባለት አደረገ። በሌላ በኩል ደግሞ ገነት አንቺ እንዴት እንደዚህ ታደርጊኛለሽ? ከዚህ በኋላ መልመድ አለብኝ ብቸኝነቴን ትላታለች። ታዲያ በዚህም ባክሽን ከዚህ በኋላ ይቅርታ አድርጊልኝ፣ ትቼሽ አልሄድም፣ ሁልጊዜም አብሬሽ ነኝ ትልና እድል ገነትን ታጽናናታለች። ገነት በሜላት እጅግ አዝናባታለች። እድልንም ስታይ ልትመታት ስለተጋበዘች አንቺ በጣም አስቀያሚ ሰው ነሽ፣ እናም አስተዳደጊ አንቺን ወጣ አድርጎሻል፣ እናም አንቺ አሳዳጊ ይወደለሽ ብላ ሰድባት ነበርና በዚህ ተጸጽታለች። እነሱም ደግሞ ያደረጉት ነገር ይፋ ስለወጣባቸው ሰርቃን ሄደች የሚለውም ስለከሸፈባቸው እርስ በራሳቸው ተነታርከው እንግዲህ እውነት ወጥቶ ነበረ። ምክንያቱም ሌባ ሲካፈል እንጂ ሲሰርቅ አይጣላምና እነዚህም ሰዎች ተጣልተው ነበረ። ምክንያቱም ሁለታቸው መሀል አለመግባባት ወይም ደግሞ ነገሮች ያለመገጣጠም ነገር ታይቶባቸው ነበረ። ድራማቸው ሁሉ አልተሰራም። አንቺ ነሽ ተባብለው እንግዲህ ተጣልተው ነበር የተለያዩት። እናም ገነት ሜላትን ፊት ነስታታለች። ምክንያቱም በጣም አቅብጣ ነው ያሳደገቻት። የፈሰሰ ውሃ እንድታቃና አድርጋ እንኳን ሳታደርጋት በዚህ ልክ ጨካኝ ሆናለች። በቃ ራስ ወደድ ሆናለች ማለት ነው። ሜላት እንግዲህ ለንብረቱና ለቢኒ ስትለው እንደዚህ የምትሆነው። እናም ይህንን ይዘውታዋን እየተመለከተችው ገነት በጣም ስለተሰማት ከዚህ በኋላ አንቺ ሰው አትሆኝኝም ብላ ተስፋ ቆርጣበታለች። ቢኒ ደግሞ እያንዳንዱን ነገር በጣም ነው የሚጠነቀቀው። ሰዎቹም ደግሞ ስለሚያስጠሉት ነገሮችን በጥንቃቄ ያደርጋል። ታዲያ ይሄ ሄዶ መጨረሻው ምን ሊሆን እንደሚችል የቢኒ ግምትም ትክክል ይመስላል። ከዚህ በፊት እውነት እህትሽ ናት ሲሉ የከረሙትን አሁን ላይ ክፋቷ እየጎላ መጥቶ ታይቷቸው ገነትም ቤት እንቀይር ትላቸዋለች ለሁሉም። ታዲያ ይህንን ሳያውቁ ሜላትን የምታበላሻት ምሷ ስለሆነች ብለው ቤት ሊቀይሩ ተነስተዋል። ታዲያ ቤት ሊቀይሩበት እየተዘጋጁ ባሉበት ሰዓት ነበረ ወይዘሮ ሮማን በር አንኳኳቸው። በር አንኳኩታም ወደ ውስጥ ለመዝለቅ ስታስብ እባክሽን ይችን ሴትዮ ከዚህ ካስወጣሽልኝ እራት ጋብዝሻለሁ ስትባል ተሯርጣ ነበረ ከቤት እንድትወጣ ያደረገቻት። ምክንያቱም እድልን በጩቤ እንደወጋቻት አድርጋ ይሄው ሮማናት የወጋችኝ ብላ ነገሮችን አሁንም በማቃጠር ሄዳበታለች። ምክንያቱም ከቤት እንድትርቅላት በዚህ ደንግጣ እንድትቀር ነበር ያሰበችው።
ምክንያቱም ለራት ግብዣ ስትል ቢኒም ስለምታፈቅረው እሱ እንዲጋብዛት ስለፈለገች ነው ያንን ያደረገችው ማለት ነው። ታዲያ የዚህን ጊዜ እንግዲህ ሴትዮዋ አምናት እሺ ብላ ወደ ቤቷ ስትመለሱ ቤታቸውን ቀይረው ወደ በፊት አከራይተውት ወደ ነበረው ቤት ይመጣሉ። ታዲያ በዚህን ጊዜ እነሱ እንግዲህ አላወቀችም አገር አማን ነው ብለው በተቀመጡበት ነው እንግዲህ አንኳኩታ ወይዘሮ ሮማን እንግዲህ ከች ያለችው። ታዲያ በዚህን ጊዜ በጣም ደንግጣለች። ማዕድል በጣም ደንግጣለች። ምክንያቱም እዛ ትመጣለች ብሎ የሚያስበ ሰው የለም። እውነት ማን ሊናገር ይችላል? ልትናገር የምችለው እንግዲህ አንድ ሜላት ናት። ራት ግብዣ በሄዱበት ወቅት ራሱ በጣም ተናዳለች ሜላት። ምክንያቱም ራት ጋብዝሻለሁ ብሏት ነበረ። ያም ስላልሆነ በጣም ተበሳጭታለች። እሷም ቢኒም ደግሞ ለእድል ስጦታ ሰጥቶታል፣ የሀብል ያንን ሀብል ደግሞ እንግዲህ ወይዘሮ ገነት ለሜላት ስጦታ ነበር የሰጠቻት። ነገር ግን የእናቷን ስጦታ ወደ ጎን ብላ ሸጣው ነበረ። ይህንን ታዲያ ከነጋዴ ላይ ገዝቶ እንዲሁም ደግሞ ስጦታው የሚገባሻል ብሎ ያሰበው ቢኒ ለእድል ነበርና ሲያስርላት እንግዲህ ቅጥል ብላ ሜላት በጣም ትበሳጫለች በሆነው ነገር። ይኸውና ሀቢሌ ሌባ ናት አላልኳችሁም እኔ ሰርቃኝ ነው ትላለች። ታዲያ ግራ የገባት ገነት ማን ነው ምንድን ነው እድል ስጫትልና እድልን ትጠይቃታለች። ነገር ግን ቢኒ እንዳሰጫት ከአንገትሽ እንዳትፈች ብሎ ያስጠነቅቃታል። ታዲያ በዚህን ጊዜ ምንድን ነው ብላ ነገሩን ማድመጥ ስትፈልግ ገኒ እባክሽን ማሚ ይኸውልሽ እኔ አዳምጭኝ እንዴ ሀብሉን ሸጣው ነው እኔ ደግሞ ከሰው ላይ ገዝቼ እኔ ያመጣሁት ትላታል። ሜላት ደግሞ ይሄንን በፍጹም አላምንም ትልና ለማሳመን ትሞክራለች። ነገር ግን ቢኒ ይሄውልሽ ማሚ እኔ የገዛውበትን ደረሰኝ ትራንስፈር ማድረግን አሳይሻለሁ፣ ስለዚህ እኔ እውነተኛ ነኝ ብሎ ሲነግራት ቢኒን ታምነዋለች። በዚህን ጊዜ በጣም ተበሳጭታ ሜላት ካጠገባቸው ብንብላ ትሄዳለች። በጣም ተበሳጭታም እንግዲህ ብስጭቷን ወደ መኝታ ቤቷ በመናደድ ነበር ያመራችው። በዚህን ጊዜ ደግሞ በሌላ በኩል ደግሞ ወደ ወይዘሮ ሮማን ደውላ ይኸውልሽ ቤት ቀይረናል፣ በፊት የተከራየው ቤት ጋር ሄደናል፣ ስለዚህ እኔ የምትፈልጊኝ ወይ የማስፈልግሽ ከሆነ ደውይልኝ ብላ ትላታለች ማለት ነው። ቢኒ ጋብዘኛል ብላ የነበረች ሴትዮ ስላልጋበዛት እንግዲህ ተበሳጭታ ቤቱን ልታሳያት ነው። በዚህም ደግሞ እንግዲህ ሮማን ሩቅም ቢሆን ሳትወድ በግዷ ያው እንደ ድሮ ቶሎ ቶሎ ብቅ ጥልቅ ላትል ትችላለች እንጂ ራቅ ካለ እንግዲህ አቅሟ ምን ላይ እንደሚሆን ምናልባት እዛ ቤት በሆነ ሰበብ ፈልገው ለመኖር ካላሰቡ በስተቀር ማለት ነው። እናም ይሄ እስከምን ድረስ ይዘልቃል የሚለውን አብረን የምናይ ይሆናል። እንግዲህ ሮማን ምን አይነት ጸባይ ሊኖራት ይችላል ከዚህ በኋላ በእህቷ አለመታመኗ አሁንም ይከነከናት ይሆን ወይስ ዝም ብላ በዛው ጉዳት ተቀጥል ይሆን የሚለውን አብረን የምናይ ይሆናል። ሰብስክራይብ ማድረግ አትርሱ። ስላዳመጣችሁኝ አመሰግናለሁ።